የሚገርማችሁ ሰው ሲያረጅ ጭንቅላቱ ውስጥ ሁለት ነገሮች ነው የሚቀሩት። በእኔ መረዳት ነው እንግዲህ አርጅቻ አላየሁትም። አሁን እንደምታየው ከሆነ የሆነ ማዕከላዊ ነገር ነኝ መሰለኝ። ግን ስረዳው ዝም ብዬ መጽሐፍትን እያነበብኩ ስገመግም ሰው ሲያረጅ ጭንቅላት ውስጥ የሚቀር ሁለት ነገር ነው። አንደኛው እንደዚህ ባላደርግ ኑሮ አይወይኔ የሚል ነው። አይወይኔ እንዲህ ባላደርግ ኑሮ፣ በ20 ዓመቴ እንዲህ ባላደርግ ኑሮ፣ የዚያን ጊዜ የገሌ ጓደኝነት ምነው ቢቀርብኝ፣ ወይም እንደዚህ ወደዚህ ሀገር ባለድ እንንትና ጋር ባሉል፣ ወይም እንዲህ ባላደርግ ኑሮ። ይሄውላችሁ ወጣትነትና ያረጋ ውሃ አንድ ነው። ያረጋ ውሃ ላይ ሄዳችሁ ፊታችሁ እንዲህ ብላችሁ ይዩት። ያሳያል? አያሳይም። እንዲህ ሲል አያሳይም። መርጋት ሲጀምር ምን ያደርጋል? ፊት ቁልጭ ብሎ ይታያል። እርጅና የመርጋት ጊዜ ነው። የዚያን ጊዜ ድሮ የተሳሳትነው ሁሉ ቁልጭ ብሎ ይመጣል እንደ መስታወት፣ አይኑን አፍጥጦ። ድሮ እንደ ቅዠት ስናደርገው የነበረው ነገር ሁሉ አደገኛ ነገር። ባለፈው በሰኔ ወር ቀደም ብዬ ግንቦት ላይ ጀርመን ነበርኩኝ እና የዩጎዝላቪያ ቤተክርስቲያን ውስጥ እሄዳለሁ። ዩጎዝላቪያ ያው የምስራቅ ኦርቶዶክሶች ነው። ከኛ ቤተክርስቲያን ጋር አንድ አይደለም። ልሳለም አይደለም የሄድኩት። የኛ ቤተክርስቲያን ያው ተከራይተው እነሱ ጋር ይቀድሳሉ። ተከራይተው ሳይሆን ፈቅደውላቸውም እና የኛ ቤተክርስቲያን ልሳለም ሲሄድ አንዲት ትልቅ ሴትዮ ፈረንጅ ናቸው፣ መጽሐፍ ይሸጣሉ። የእነሱ ሱቅ ላይ ነው የሚሸጡት። የምስራቅ ኦርቶዶክሶች ቤተክርስቲያን ላይ እየሸጡ አሉ። አንድ ስገምት 70 ዓመት የሚሆናቸው ይመስላሉ። እና ያው እኔ አንድ ልማድ አለኝ። እንግዳ ሰው ሳገኝ 3 ምክር ምከረኝ የሚል ልምድ አለኝ። እና እንግዲህ ከጠቀማቸው ያዙት። ማንንም ሰው አዲስ ሰው ከሆነ ያገኘሁት ፈረንጅም ይሁን ጥቁር ይሁን የሚጠቅመኝ 3 ምክር እስኪ ምከረኝ እለዋለሁ። የሚለውን እሰማለሁ እና መጥቼ ማስታወሻ ላይ ጽፈዋል። ሲጠራቀም እንግዲህ ማረገውን አላውቅም። እና 3 ምክር ይምከሩኝ እናታችን፣ ሽማግሌ ነው ትርሶ አልኳቸው። አይ ምን አሉኝ? አይ እኔ አሁን እያሰብኩ ያለሁት በልጅነት ያጠፋሁት ነገር ብቻ ነው ትዝ እያለኝ ያለ እና ሌላ ምን ሰው መመክርበት አቅም የለኝምና ኃጢአተኛ ስለሆንኩ አልቅሱልኝ ብለው አለቀሱ። እና እግዚአብሔር ይቅር እንዲለኝ ነው እዚች ሱቅ የምሸጠው ቤተክርስቲያን አገልግዬ ይቅር ታገኛለሁ ብዬ እና በልጅነት የሰራሁት ነገር ሁሉ ሌሊት ስተኛ ሁሉ እየመጣ ይረብሸኛል። ንስሐ ገብቻለሁ እና እግዚአብሔር ይቅር እንዲለኝ ለምኑልኝ፣ ምክር የለኝም አሉኝ። ከዚህ በላይ ምክር የለም ብዬ እኔም ምክሬን ተቀብዬ መጣሁኝ። እና ሰው ሲያረጅ ይሄ ጭንቅላት ውስጥ ይቀራል። ሁለተኛው ደግሞ የሰው ልጅ እድሜው እየሄደ ሲሄድ ምንድነው የሚገጥመው? እንደዚህ ባደርግ ኖሮ የሚል። የመጀመሪያው ምንድን ነበረ? እንደዚህ ባላደርግ ኖሮ ነው። ሁለተኛሳ ወይኔ እንደዚህ ባደርግ ኖሮ፣ ብማር ኖሮ፣ እንደዚህ ባደርግ ኖሮ፣ እንደዚህ ባደርግ ኖሮ፣ እንደዚህ ባደርግ ኖሮ የሚለው ይቆጫል። እነዚህ ሁለቱ ስታረጁ ትዝ ይላችኋል። ያን ጊዜ በጸሎት አስበኝ። እዛ ጊዜ እነዚህ አሁን ስታረጁ ትዝ ይሏችኋል፣ እርግጠኛ ነኝ። እና እንደው የሚቻል በሆነ የዚያን ጊዜ የሚሰማንን ነገር ሳብ አድርጎ ዛሬ ማየት የሚቻል ቢሆን ጥሩ ነበረ። ጉዳዩ ግን አይቻልም። እንዲህ ማድረግ ባደርግ ኑሮ አይወይኔ እንላለን። ታዲያ የዚያን ጊዜ መድኃኒቱ ምንድን ነው? የዚያን ጊዜ ሰው ሲያረጅ ደግሞ የሚቀረው 3 መልካም ነገሮች ደግሞ አሉት። ሰው ሲያረጅ ደግሞ በጊዜ ከተጠቀመን፣ ይሄ ጊዜን ሳንጠቀምበት ካለፍን እኛ የምንጎዳው ጉዳት ይሄ ነው። መልካሙን ነገር ተመልሶ የማድረግ እድል እናጣለን ነው አንዱ። ክፉውን ነገር እንደገና ሄደን ማስተካከል አንችልም።
ክፉን ነገር እንደገና ሄደን ማስተካከል አንችልም። በቃ ሆኗል። ታሪክን ለምሳሌ ማስተካከል አይቻልም፣ ተቀምጧል። ቅዱስ ጳውሎስ ለምሳሌ አሳዳጅ ነበረ። የአሳዳጅነቱን ታሪክ ማስተካከል አይችልም። በቃ አሳዳጅ ተብሎ ተጽፏል። ኋላ ጥሩ ሰው መሆን ይቻላል። ታሪኩ ግን እንዳለ ነው የሚጻፈው እና ቅዱስ ጳውሎስ ምን አለ? እኔ ከሐዋርያት ሁሉ የማንስ ነኝ አለ። ሊቁ ቅዱስ ዮሐንስ አፈወርቄን ሲተረጉመው ከሐዋርያት ሁሉ የማንስ ነኝ ያለበት ምክንያት ከሐዋርያት ያነሰ ስላስተማረ ሳይሆን የመጀመሪያ አሳዳጅነቱ ትዝ እያለው ነው ይላል እና ያበላሸነውን ነገር ሕይወታችን አስተካክለን ከእግዚአብሔር ጋር መታረቅ እንችላለን። ሕሊናችን ግን እንደው ምን ጸድቅ እንኳን ቢሆን ንስሐ ብንገባም ይሄ መጥፎ ጠባሳውን ነገር ማስተካከል አንችልም። ሰሎሞን ንስሐ ገብቶ በእግዚአብሔር ጋር ድኗል። ሰሎሞን ማለት 1000 ሴት ያገባ ሰው ነው የሚለውን ግን ማስተካከል ይችላል? አይችልም። እንዳለ ተጽፏል መጽሐፍ ቅዱስ ላይ። እነዚህ ይቀራሉ። ይሄ ጊዜን ሳንሰራበት ስንቀርና ክፉ ሰርተንበት ሲያልፍ ነው። መልካም ሰርተን ስናልፍ ደግሞ ለሰው ጭንቅላቱ ውስጥ ሲያረጅ የሚቀሩት 3ቱ ናቸው። የመጀመሪያው መልካም ስራዎቹ ናቸው። መልካም ስራዎቹ ሁልጊዜ ተዝይሎታል። አሁን ብዙ ጊዜ ሽማግሌዎችን አይታችኋቸዋል? ለምንድን ነው ማውራት የሚወዱ ይመስላችኋል? እንግዲህ እኒህ ሰውዬ መንዘባዘብ ጀምሮ ይላቸዋል ሰው። ለምን ይመስላችኋል? መልካም ነገራቸውን መትረፍ ይፈልጋሉ። ደስ የሚላቸው ያቺ ስለሆነች ያችን መናገር ስለሚፈልጉ ነው። መልካም ነገራቸውን ያችን የሚያዳምጥላቸው ሰው ጥሩ ነው፣ ልባቸውን ያሰርፈዋል። ያንን ትልቁ ማንም የማይሰርቀን ገንዘብ ለሰው ያደረግናት መልካም ነገር ስትተኙት ይላቸዋል። የያዕቆብ ኑሮ ይባላል። በነገራችሁ ላይ ይሄ ያዕቆብ የይስሐቅ ልጅ ግብፅ ተሰዶ ከልጁ ዮሴፍ ቤት የኖራት ኑሮ ምንድነው የምትባለው? መልካም አረጋውያን ጥሩ ነገራቸውን እያስታወሱ ያለ ሐዘን የሚኖሩበት ጊዜ ነው ይባላል። ይሄ እርግና ሰና የሚባለው ነው። መልካም እርጅና የሚባለው የያዕቆብ ኑሮ ይባላል። በህሊናቸው ውስጥ የሚመላለስ ክፉ ነገር የሌለባቸውና ሁልጊዜ መልካም ነገርን ከልባቸው እያወጡ ያወጽ ብሎ የሐዲስ መዝገቡ የተባለው ያጠራቀማትን መልካም ነገር ለብቸኝነቱ ጊዜ እያወጣ የሚጠቀምባት ሰው ነው። ሁለተኛ ትርጉሙ የያዕቆብ ኑሮ 10ኛው ማዕረግ ላይ የበቁ ዮሴፍ ክርስቶስ ይባልና የበቁ ሰዎች የሚኖሩትና ያዕቆብ ግብፅ ውስጥ የኖራት ጊዜ መጀመሪያ ይሄ በልቅሶ ያለፈ ዘመን ነው ብሎ የተናገረው አዋልቃ በእንባዜ ያለው ያኛው በገድል የሚኖሩት የቅዱሳን ዕድሜ ነው። ከዮሴፍ ጋር የኖረው ግን ከክርስቶስ ጋር ከተዋሃዱ በኋላ ቅዱሳን በደስታ የሚኖሩት የብቃት ዘመን ነው ይባላል እና መልካም ነገሮቹ ምክንያቱም ሰው ሲሸመግል ንግግሩን የሚፈልገው የለም። ስለዚህ ብቻውን ነው ቁጭ የሚል። ብቻውን ቁጭ ሲል እነዚያ መልካም ነገሮች ይመጡለታል። አልሰምታችኋቸዋል? አንዳንድ ሽማግሌ ይገርማቸዋል። የአቶ ገሌ ልጅ ሰጥቼ የዳርኩት እኔ ነኝ፣ እንትናን ጎጆ ሲወጣ ይሄን የሰጠሁት እኔ ነኝ፣ እንትና ይሄንን ሲያረጉ እንዲያስታረቅኳቸው እኔ ነኝ፣ ለእንትና እንዲማር ያረኩት እኔ ነኝ እያሉ መዘርዘር የሚፈልጉ ጥሪታቸው የሽማግሌ እሱ ነን። የወጣት ጥሪቱ ምንድነው? ወሬ ያለው ሩጭ ያለው የፈልገዋለው። የሽማግሌ ጥሪቱ ግን መልካም ታሪኩ ናት። መልካም ታሪክ የሰራ ሰው ህሊናው በደስታ ይኖራል። እርጅናን ማሳመር በጣም ጥሩ ነው። በነገራችሁ ላይ እርጅናን ማሳመር እንዲያው ተወዶ ማታ ከመጠላት ማታ ተጠልቶ ጠዋት ተጠልቶ ማታ መወደድ ይሻላል። የሚሻለው እሱ ነው መጨረሻውና የገጠር ሰው ሲመርቅም የማታ እንጀራ ይስጥህ የሚል ለዚህ ነው። ሁለተኛው ለሽማግሌዎች የሚቀራቸው መልካም ነገር ምን እንደሆነ ታውቃላችሁ? ዕውቀት ነው። ዕውቀት በሽምግልና ጊዜ በጣም ጥሩ ምግብ ነው። አይታችሁ ሽማግሌ አይታችሁ አታውቁም? ግን እኔ አውቃለሁ። የጃጁ ሽማግሌዎችን ሁሉ ልጁ ነን በጎረቤት አውቃለሁ። ጃጅተው ምንም መከረን ጀመር አባባ ምናምን እየተባሉ ሰው ሁሉ ማለት ነው። ድሮ እንግዲህ ያን ሰውዬ ለማየት የሚመኝም ይኖራል። እባክህ አግኝቼ ላወያይህ ቀጠሮ ያዝልኝ ያሉትም ይኖራል።
ዳኛ ሆኖ ሲፈርድ ሲተች። የዛ ጊዜ ግን የልጅ ልጆቹ አይሰሙት፣ ልጆቹ አይሰሙት፣ ብቻውን ምን ጨነቀ ታዲያ? ብሉያት አዲሳት ወይም ሌሎቹ ጥሩ ጥሩ መጽሐፎችን በጭንቅላቱ የያዘ ሰው ግን ያንን ይተርካል ማለት ነው። ይላል ይደምባል። ይሄ ወጣቱ ምናምን ሲያዩት የልጅ ነገር እናት እያለ ደስ ይለዋል፣ አይከፋውም ማለት ነው። እና ሰው ሲጥለን ጭንቅላታችን ውስጥ ማን ይቀራል? የሸከፍናት ጥሪት እውቀታችን። ያቺ ታሪክ እየተረከ ጉድ እያልን እያጣጣም እንኖራለን ማለት ነው። ይሄ ጥሩ ነገር ነው እና ዳዊት ለዚህ ነው አይምሮዬ በተለየኝ ጊዜ አትተወኛል፣ አይምሮዬ በተለየኝ ጊዜ አትተወኛል። ለዚህ ነው መደመጥ ሲጠፋ ልብ ይናገራል። ልብ ሲናገር ማድመጥ የምንችለው ልብ የሸከፈው ነገር በጊዜ ካለው ብቻ ነው።